ጸደይ ሁሉንም ነገር ነግራኛለች። ስላንተ የሚያመለክቱ ብዙ ነውሮችን ነግራኛለች። ልጅቷ ያለችበትን ቦታ የማቅ ብቸኛ ሰው ነኝ። እንዳስፈላጊነቱ ደግሞ ጠርቼ ላስመሰክርብህ እንደምችል ደግሞ አትዘንጋ። የመድኃኒቱን አይነት ታውቀዋለች? ማወቅ ብቻ አይደለም፣ በግድ ከእጄ ላይ ነጥቃ ወስደዋለች። እና ልጅቷ እንዲህ አይነት ከባድ ችግር ውስጥ እያለች እንዴት ሳትነግራት ትመጣለህ? አሁን አጉል ጊዜ ማጥፋት አያስፈልግም። ከደውልና ንገራት። ሃይ መዲ፣ እንዴት እንደናፈቅሽ ልነግርሻለሽ። ስልክሽን ደጋግሜ ብደውል ኔትወርክ ነው መሰለኝ አልሰራ ብሎ አሁን ራሱ በመከራ ነው ያለኝ። መዲ አይደለሁም ማሪቱ ነኝ። አሁን ወጣ ብላ ነው። ደህና ነህ? ምን አብረሽ ልትወጪ ነው እንዴ? ዘግቻለሁ። ዘግታ አይተዋል አይደል? እቺ ሰይጣን እኮ ናት። አንቺ ሰይጣን። ሁለተኛ እኔ ሳላቅ ሰው ማግኘት አይደለም ሰው ማየት አይደለም፣ የገዛ ፊትሽን በመስታወት እንዳታይ። ልታረግ መጣ እዚህ ሉል እየሰራ ያለውን ግፍ ለማየት ይዱጣ። እሷን ይዣት ካልሆነ አልወጣም። ይዱጣ አልወጣም። ብዙ የማታውቀው ነገር አለ። ስለዚህ ምንም ግፍ ስለማይሰራ እዚህ አካባቢ አሁን ከዚህ ልውጣ። ሂድ። የምትሰራውን ስራ እያየሁ ምኑ ነው የምትክደኝ? እቺ ሌባ ነች። ንብረቴን ዘርፋ የጠፋች ሌባ ነች። ስለዚህ አስተፋታለሁ። አላምንም። ያላመንክ ማን ልታምን ነው?
አልወጣም። አልወጣም። እኔ ስንቱን ጀግና የማሸና ወንድ በዚች መበለጥ ይመስላል? በ3 ደቂቃ ውስጥ የማትለቃት ከሆነ አሁኑኑ ነው ለፖሊስ ደውዬ የመጠራው። ተለውጫለሁ ምናምን እያልክ ደግሞ ለምታታልላት እናቴ ለሷም አሁኑኑ ነው ደውዬ የምነግራት። እሷን ማጣት ደግሞ የምትንቀባረርበትን ሀብት ማጣት እንደሆነ ታውቀዋል። ስለዚህ ልቀቃት። እንዲች ብለህ ለእናትህ ትንፍሽ ትልና እህትህን እንዳጣት እናትህን ደግሞ ፊት ሀርቼ ነው መጥላት። ታውቀኛለህ። ይህ ሰውዬ አላውቀውም። አባቴን አላውቀውም። እባክህ ባርችዬ ተረዳኝ። ችግሩ በፍጹም ፋታ የሚሰጥ አይደለም። ሁሉንም ነገር ቶሎ ማሳወቅ አለብኝ። ቆይ ምንድነው ፋታ የሚያሰጥ ነገር? እሱን ልነግርህ አልችልም። እሺ አትንገሪ፣ አላስገድሽም። የፈለገ ነገር ይሁን መፍትሄ እንፈልግለታለን እንጂ የምወዳቸውን ሰዎች ሁሉ አጥቼ እንድኖር አትፍረጅብኝ። ቆይ ችግሩ መፍትሄ የለው? እሱማ አለው፣ ግን ከምታስበው በላይ ትልቅ መስዋዕትነት ያስከፍለናል። የፈለገውን ዋጋ እንከፍላለን ማሚ። አሁን ራሱ የተመለስኩት ሀሳብሽን የሚያስለውጥ እድል ካለ ለመጨረሻ ጊዜ ለመሞከር ነው። ከዚህ ውጪ ላንቺ ያለኝን ፍቅር ጥያቄው ስለከተሽው አይደል። እውነት ፍቅሬን ተጠራጥረሽው ከሆነ የፈለግሽው መስዋዕትነት ከፍዬ ያረጋግጥልሻለሁ። ስለዚህ እሺ በይና ሀሳቤን ተቀበይ። ማሚ አታልቅሽ። ማሚ እኮ በጣም እያስጨነቅሽኝ ነው። እሺ ማቲኝ ከሆነ አሁንም ተነስቼ መሄድ አይቀርም። አንዴ ከሄድኩ ደግሞ የፈለገ ነገር ብትኝ አታስቆመኝም። ማሚ አለማስቆም ብቻ ሳይሆን ዳግም አታገኘኝም። ስለዚህ እሺ በይና ሀሳቤን ተቀበይ። ምንድነው የሆንሽ? የኔ ቆንጆ ምንም አልሆንኩ። ምን ማለት ነው እሱ? ምንም አልሆንኩም ማለት ማታ በጊዜ ገብተሽ ተኛሽ፣ ጧት ላናገርሽ ሲመጣ ደግሞ ዝም ብለሽ ተኛሽ። አሁን ከትምህርትሽ ቀርተሽ ደውለሽ አይደል የጠራሽኝ? እንዴት ነው እሱ? የእንግዳ ነገር ምንም ላይሆን የሚችለው
ምንም ላይሆን ይችላል። ከየት አገኘሽው? በፊትም እኮ አልጠፋም ነበር። አንቺ ነበርሽ የደበቅሽው። እኔ ደግሞ ፈልጌ ያገኘሁት። ምን ይሁን ብዬ ስልክ ደብቃለሁ? ምክንያቱም ልትሰሪ ያሰብሽው ነውረኛ ክህደት እንዳይታወቅ ለማድረግ። ምንድነው የምታወሪው መዲ? ትክጃለሽ። የሆድሽን በሆድሽ ይዘሽ እንደዛ በፍቅር እንዳላቀፍሽኝ አሁንም ጽንሱን ላስወርድ አልነበረም ብለሽ ትክጅኛለሽ? መልስ የለሽም አይደል? ሁሉንም ነገር ከበቂ በላይ አጣርቼ ስለደረስኩበት ምንም የምትይው ነገር የለሽም። ሄሎ ማሉ። ሄሎ ሞገስ፣ ፈልጌ ነበር የደወልኩት። ፈልጌ ነበር እስቲ ጥያቄን መቀበልሽን ልትገልጭልኝ ነው ወይስ? እሱን ስንገናኝ ብናወራው ይሻላል። እልሽ ማለት ፍቃድን ለመፈጸም ያልወሰንሽ ከሆነ በከንቱ መድከም አልፈልግም። ግድ የለህም፣ እንገናኝ። ጠዋት እኔ ቢሮ መምጣት እችላለሁ? አረ በጣም እንችላለን። ጥሩ፣ ከመምጣት በፊት ደውልልኝ። እሺ ደውልልሻለሁ። ቻው። ለምን ከፊትም ከኋላ ምንም መሄጃ የሌላት ልጅሽ ላይ ለምን እንደዚህ ጨከንሽብኝ? አልጨከንኩብሽም። ይሄ ባዶ ጥላቻ ነው። እና ቢሆንስ ልጄን በግፍ ከገደለ አውሬ ወልደሽ ልጅ ታሳቅፊ ስትሮጪ እንደው ዝም ብዬ እንዳይሽ ትፈልጊያለሽ? ታዲያ እየሳምሽ ልጄን ልታሳጭኝ፣ በውሸት እየሸነገልሽ መቃብር ልከችኝ። አንቺ ፈለግሽው ማለት ትችያለሽ። ትሰሚያለሽ? ጽንሱ እስካልወጣ ጊዜ ድረስ አሁንም ቢሆን እንቅልፍ አልተኛም። እኔ እናቴ ንጹህና እውነተኛ ናት እያልኩኝ ስከራከር አንቺ ለካ እንደዚህ ይወጣልሽ ጨካኝ ሆነሻል። መድኃኒት ግን አልሆነልሽም። ከዚህ በኋላ የፈለገ ነገር ይመጣል እንጂ ከአንቺ ጋር ተቀምጬ ሞቴን አልጠብቅም። ተመለሽ እኮ ነው የምልሽ። እኔ ተመለሽ እኮ ነው የምልህ። አንቺ ልቀቂኝ፣ ልቀቂኝ፣ አልመለስም። ልቀቂኝ። አልለቅሽም። ተመለሽ ነው ቁጭ ብለሽ እንነጋገር። ምንም የምንነጋገረው ነገር የለም። ለምን አሰሚኝ መዲ? ተመለሽ ቁጭ በይና እንነጋገር። ከአሁን በኋላ እንደ ድሮ በቀላሉ ትታለልኛለች ብለሽ የምታስቢ ከሆነ ተሳስተሻል። ከቆረጥኩኝ ቆይቻለሁ። ሻንጣይን ቀደም ያውጥችው። ምን
ነው ስታለቅሽ የነበርሽው መስኪ? ወግሽ አባዬ ምንም የምንለውን ነገር ሊሰማን አልቻለም። ለማሙ ብሶበት ከቤት መውጣት ቢያቅተውም ሐኪም ቤት እንሂድ ስለው ድርቅ አለ። ታዲያ አሁን የት ሄደው ነው? እዚሁ ጎረቤት ነው ከጓደኛው ጋር። እኔ የምልሽ ምን ሆነሽ ነው? ምንድነው የተፈጠረው ችግር? ምንድነው ሻንጣው? ከማዬ ጋር ተጣላሁ። አታደርጊው። አድርጌዋለሁ መስኪ። የማይሆን ነገር ነው እንዴ? የልጆቻቸው ነገር እንደማይሆንላቸው እያወቅሽ ካንቺ ሌላ ማንም እንደሌላቸው እያወቅሽ ዝም ብለሽ ጥለሻቸው ትወጫለሽ? ታዲያ ማይሆን መድኃኒት አጠጥታ ልጄ ልታስወርድብኝ ስትል ምን ላድርግ መስኪ? ምንድነው እሱ የምትይው? አይገርምሽም መስኪ? አንዳለችኝ ምላት እናቴ ሊገለኝ ሁሉ እንደሚችል እያወቀች መድኃኒት ልታጠጣኝ ስትል ደረስኩባት። ታዲያ ይሄ ከቤት አያስወጣም ትያለሽ? ከእናት በላይ ማንም በማይታመንበት ዘመን እናትሽ ስትክድሽ ስጨክንብሽ። ኧረ መዲ እስቲ ቆይ ምንድነው የምትይው ነገር? እውነት ላይሆን ይችላል። ኧረ ዝም ብለሽ አታልቅሺ። እውነት ነው እውነት ነው። ራሷ ናት ያረጋገጠችልኝ እውነት መሆኑን። ምን አይነት ነገር ነው በእግዚአብሔር? እኔ እኮ ብሩኬ ተይ የሆነ ነገር አስቦ ይሆናል እንዲህ ተለሳለሱ ሲለኝ እንዴት እንደጮኩበት። አሁን ምን ብዬ ነው በዛ አፌ መልሼ እንዲህ ነው የምለው? እሱ ምንም የሚያስጨንቅ ነገር የለውም። ይልቅሽ አሁንሽ ምን አሰብሽ? ምን አስባለሁ? ለጊዜው ሆቴል አርፋለሁ። ብቻሽን? ትንሽ ልረጋጋና ለብሩክ እደውልለታለሁ። ከሱ ጋር እናድራለን። ይሄ የማይሆን ነገር ነው። በዚህ የተነሳ እናትሽ በጣም ሊጎዱ ስለሚችሉ ተመልሰሽ ሄደሽ ቤትሽ ገብተሽ ነው ማደር ያለብሽ። ያምሻል እንዴ መስኪ? ምን እንደደገሰችልኝ ያውኩ እንዴት ነው ተመልሼ እዛ ሂጄ ማድረው? ከዚህ በኋላ ስለነቃሽባቸው ምንም ነገር ሊያረጉሽ አይችሉም። ስለዚህ ገብተሽ ቤት ነው ማደር ያለብሽ። አላደርገውም። ብሞትም አላደርገውም። እኔ ብቻዬን ሆቴል ሂጄ የሚያስፈርቼ ነበር አንቺ ጋር የመጣሁት። አሁን ግን ምንም አማራጭ የለኝም። ብቻዬን ሂጄ ይሰራል። እሺ ትንሽ ተረጋጊሽ። ትንሽ እንረጋጋ። ምንም የሚያረጋጋ ነገር የለም። ተመስገን ነው። የታገሰ ከሚስቱ ይወልዳል ነው የሚባለው። እኔ ሞግ ደርሶኝ እርሶን በሚያክል ታላቅ ሰው ለመፈለግ በቃው። ፍቅር አባቸው ከዚህ በኋላ እንዲህ አይነት ንግግር ስትናገር እንዳልሰማ። ኧረ ተው ጌታዬ፣ ልቤን በደስታ ሰከሯት እኮ። እኔ እንኳን እርሶን የሚያክል ታላቅ ሰው ይቅርና በማንም ፊት ግርማ ሞገስ የሌለኝ ከንቱ የማረባ ድለቢስ ሰው ነኝ እኮ። ኩራባቸው እውነቴን ነው ጌታዬ። እንደ ውሻ የተጣልኩ ስረገጥ የኖርኩ ስቋሸሽ የኖርኩ ሰው ነኝ። እንዲህ አይነት አስተሳሰብ ካለፍ ከእንስሳት ባልተሻለ ሁኔታ ነው የትም ውድቀት የምትገኘው። እኔም በአንድ ወቅት እናንተው ነበርኩ። በጥቁርነቴ ተንቄ ተወግሬ ነበር የኖርኩት። ግን አልወደኩም።
የናቁኝን ከእግሬ በታች አኖርኳቸው። የሚመኩበት ሀብታቸውን ዘርፌን የመጣሁት። እና አንተም ትችላለህ። አንተ ወንድ ልጅ በጀግንነት ሲፎክር እንጂ ሲያለቅስ ደስ አይለኝ። በልም ባህል ወጣ። እናትሽ ምንም ቢጨክም እንዴት እንደዚህ አይነት ነገር ሊያስብ ይችላል? እኔም ለማመን የከበደኝ እሱ። መጀመሪያም ነግሬሻለሁ፣ አልሰማ ብለሽኝ ነው እንጂ። ብሩኬ እናቴ እኮ በጣም እንደምትወደኝ ነበር ማስበው። እንዴት እንደዚህ ታደርጋለች ብዬ ልገምት? በጣም ነው የሚገርም። ሁሉም በጊዜ ማወቃችን ጥሩ ነው። ቆይ አሁን ምንድን ነው የምናደርገው? አላውቅም ብሩኬ። እሱን እናስብበታለን። አሁን ግን እዚህ ቢሮ ውስጥ ከዚህ በላይ መቆየት የለብንም። መዲ ቢሆን የግድኛ ቤት ሄድሽ ማድር አለብሽ። ብሩኬ ምን ነካ? እንዴት ነው እናንተ ቤት ሄጄ ማድረው? እኮ ለምንድን ነው የማታድር? መዲ ብሩኬ ምን ነካ? የአንቺ ቤተሰቦች ናቸው እንጂ ያልተቀበሉ የኔ ቤተሰቦች እኮ እጮኛ እንደሆንሽ አረጋግጠዋል አይደል እንዴ? የኔ እናንተ ቤት ሄዶ ማደር በምንም መመዘኛ አልካም። ይኸውልሽ መዲ ከመሄድ ሌላ ምንም ምርጫ የለንም። እኔ ከዛሬ በፊት እነሱ ሲያውቁ አድሬ አላውቅም። ካደርኩ ደግሞ የግድ ምክንያት ሊኖረኝ ይገባል። ታዲያ ምን ችግር አለ? ጓደኞቼ ጋር ነው ማድረው በላቸው። ነው መዲ ከዚህ በኋላ አባቢ ላላሸው ቃል ገብቻለሁ። ማደርም ካለብኝ የግድ እውነቱን መናገር አለብኝ። እውነቱን ከነገርኳቸው ደግሞ መተን ካልወሰድናቸው ማለታቸው አይቀርም። ስለዚህ የግድ መዲ ቤት መሄድ አለብኝ። እንግዲህ ብሩኬ እኔ የፈለገ ነገር ይመጣል እንጂ እናንተ ቤት ሄጄ አላድርም። ፕሊዝ መዲ እሺ በይ። ብሩኬ የማይሆን ነገር ነው መዲ። ኦኬ እሺ አሁን ወተን ራት እንበላለን እንመለሳለን። እኔ እዚሁ ነው እራት መብላት የምፈልገው። መዲ ምንድን ነው እዚህ? ቆይ ለምን ወተን አንበላም? እኔ ብሩኬ የትም መሄድ አልፈልግም አልኩህ አይደል? መዲ ቢያንስ ይኸውልሽ እሺ በይ ተመልሰን እንመጣለን። እሺ በይ እና እንመለሳለን።